ሰላም ሰላም ውድ የቻናላችን ተከታታዮች፣ ዛሬ ስለ ካቶሊክና ፕሮቴስታንት ክርስትና ነው የምናወራው። እነዚህ ሁለት ግዙፍ የክርስትና አንጓዎች አንድ ስር ቢኖራቸውም እንዴት ተለያዩ? ልዩነታቸውስ ምንድነው? መመሳሰላቸውስ? ይሄኮ ዝም ብሎ የሃይማኖት ታሪክ ብቻም አይደለም አይደለ? የፖለቲካ፣ የባህል፣ የቋንቋ፣ የስልጣኔ፣ የእውቀትም ታሪክ ጭምር ነው። አብረን እንዝለቅ። ከካቶሊክ ካቴድራሎች ግርማ እስከ ፕሮቴስታንት አምልኮና ልዩነት ድረስ ያለውን ነገር እናያለን። የታሪክ ፍቅር ያለው ስነ መለኮታዊ ነገሮች የሚመቻችሁ ወይም ዝም ብሎ የማወቅ ጉጉት ያለው ይሄ ቪዲዮ የተሰራው ለእናንተ ነው። መልካም ቆይታ። እሺ፣ ልዩነቱ ላይ ከመድረሳችን በፊት እስኪ ሁለቱንም የሚያስማማቸው መሰረት ላይ እንጀምር አይደል? ካቶሊክም ፕሮቴስታንትም መነሻቸው አንድ ነው። የመጀመሪያው ክፍለ ዘመን የጌታችን የኢየሱስ ክርስቶስ ሕይወት፣ ሞትና ትንሣኤ፣ ሁለቱም የሚያምኑባቸው ቁልፍ ነገሮች አሉ። ቅድስት ሥላሴ አብ፣ ወልድ፣ መንፈስ ቅዱስ፣ የኢየሱስ አምላክነትና አዳኝነትን፣ መጽሐፍ ቅዱስ እንደ እግዚአብሔር ቃልነቱ ለ1000 ዓመታት እኮ በአንድ ማዕከላዊነት ሮም በሆነችው ቤተክርስቲያን ስር አብረው ነበሩ። በአራተኛው ክፍለ ዘመን ክርስትና የሮም ይፋዊ ሃይማኖት ሲሆን እንደ ኒቂያ 325 ዓመተ ምህረት ላይ ያሉ ጉባኤያት ተካሂደው ሁለቱም ዛሬ የሚቀበሏቸውን መሰረታዊ የሆኑ አስተምህሮዎችን አብረው አጽንተዋል። ስለ ትንሣኤ፣ ስለ መዳን፣ ስለ ዘላለም ሕይወት ያላቸው እምነትም አንድ ነው። ክርስትናን እንደ ትልቅ ዛፍ ነው። ስሩ አንድ፣ ግንዱ አንድ። ግን በ16ኛው ክፍለ ዘመን ላይ አንድ ትልቅ ቅርንጫፍ ተገንጥሎ ወጣ። ለምን? እስኪ እንይ ምክንያቱን። የመካከለኛው ዘመን አውሮፓ በካቶሊክ ቤተክርስቲያን ጥላ ስር ነበር። ኃይል ነበራት፣ ሀብትም ነበራት። ግን ደግሞ ችግሮች ነበሩ። አንዳንዶች ቤተክርስቲያን ውስጥ ሙስና በዛባት። አረ እንደውም ከመንፈሳዊነት ይልቅ ለስልጣንና ለሀብት ማድልታለች በማለት ማጉረምረም ጀመሩ። በተለይ ኢንደልጀንስ የሚሉት ነገር ሰዎች ከሞት በኋላ ነፍሳቸው ፍዳ መቀነሻ ይሆንላቸዋል ለነፍሳቸው ብለው የሚከፍሉት ገንዘብ ትልቅ የቁጣ ማዕከልን ቀሰቀሰ። እውነት መዳን በገንዘብ ይገዛል ወይ የሚል ጥያቄ ማስነሳ። በተመሳሳይ ጊዜ ሬኔሳንስ የሚባል የእውቀት መነቃቃት ታይም ጊዜ መጣ። ሰዎች የድሮ መጽሐፍትን፣ መጽሐፍ ቅዱስን ጨምሮ በራሳቸው ቋንቋ ማንበብ፣ ማወቅ ፈለጉ። ቤተ ክርስቲያን ዕውቀትን ለራሷ ብቻ ይዛለች የሚል ስሜትም ተፈጠረባቸው። እነሆ በ16ኛው ክፍለ ዘመን እንደ ማርቲን ሉተር፣ ጆን ካልቪን ያሉ ሰዎች ብቅ አሉ። የካቶሊክን ስልጣንና አሰራር በግልጽ መተቸትም ጀመሩ። ሉተር በ1517 ዓመተ ምህረት ላይ 95 ነጥቦችን ጥያቄዎችን ወይም ይፋ ሲያደርግ ይሄ ነገር የተቀጣጠለ እሳትም ሆነ። በተለይ አዲስ የተፈጠረው የማተሚያ ማሽን በወቅቱ ማለት ነው እነዚህን ሐሳቦች በፍጥነት በመላ አውሮፓ እንዲዳረሱ አስቻለ። የሁሉ ነገር ተደማምሮ ለፕሮቴስታንት ተሐድሶ ሪፎርሜሽን መድረኩን አዘጋጀ። ክርስትናን ለሁለት የሰነጠቀ ታላቅ ታሪካዊ ክስተትም ሆነ። ተሐድሶ፣ ታላቁ መከፋፈል። እናም ተሐድሶ ፈነዳ። ማርቲን ሉተር መጀመሪያ ላይ አዲስ ቤተክርስቲያን መመስረት አልፈለገም ነበር። የነበረችውን ማስተካከል፣ ማደስ ነበር ዓላማው። ግን ቁልፍ ሐሳቦቹ መዳን በእምነት ብቻ ነው፣ የመጨረሻው ስልጣን የመጽሐፍ ቅዱስ ብቻ ነው የሚሉት ከካቶሊክ አስተምህሮ ጋር በግልጽ አጋጨው።
በ1521 ተወገዘ። እሱ የጀመረው እንቅስቃሴ የራሱን ሕይወትም ያዘ። ሌሎችም ተከተሉ። ጆን ካልቪን የእግዚአብሔርን ልዑላዊነት አጉልቶ አስተማረ። ንጉሥ ሄነሪ 8ኛ በእንግሊዝ ከሮም ተለየ። የካቶሊክ ቤተክርስቲያንም ዝም አላለችም። ጸረ ተሐድሶ የሚባል እንቅስቃሴን ጀመረች። የትሬንት ጉባኤ የካቶሊክን አስተምህሮች በድጋሚ አጸና፣ አንዳንድ ማሻሻያዎችንም አደረገ። ይህ መለያየት በሃይማኖት ብቻም አላበቃም። ነገስታትና መኳንንት ከሮም ለመላቀቅ ፕሮቴስታንትን ይደግፉ ጀመር፣ እረ ሀብታሞች ጭምር። አውሮፓ ለረጅም ዓመታት በጦርነት ውስጥ ታመሰች። በመጨረሻ አውሮፓ በሃይማኖት ተከፈለች። ደቡቡ ካቶሊክ፣ ሰሜኑ ፕሮቴስታንት። ይህን ያህል ከተለያዩ የሚያመሳስላቸው ነገር ሳለን ለሚለው ጥያቄ አረ በጣም ብዙ። እስኪ እንየው። ዋና ዋና እምነቶች በተመለከተ ቅድስት ሥላሴ፣ ኢየሱስ አዳኝ መሆኑን፣ ትንሣኤ፣ የዘላለም ሕይወት፣ እነዚህ ላይ ሁለቱም ይስማማሉ። የሐዋርያትና የኒቅያ የሃይማኖት መግለጫዎች ለሁለቱም መሰረት ናቸው። መጽሐፍ ቅዱስን በተመለከተ ሁለቱም እንደ ቅዱስ ቃል ይቀበሉታል። ስለ ሚናውና ትርጓሜው ግን ልዩነት አላቸው። ጥምቀትና ቁርባንን በተመለከተ ሁለቱም እነዚህን እንደ ወሳኝ ሥርዓት ይፈጽማሉ። ስነ ምግባር፣ ባልንጀራህን ውደድ፣ ይቅር በል፣ ፍትህን ተከተል የሚሉ የክርስትና የሞራል መርሆች ለሁለቱም ወሳኝ ናቸው። ይህ የሚያሳየን ምንም እንኳ የየራሳቸውን መንገድ ቢከተሉም ካቶሊኮችና ፕሮቴስታንቶች አሁንም አንድ ትልቅ የክርስቲያን ቤተሰብ አካል መሆናቸውን ነው። ቤታቸውን በተለያየ መንገድ አስጌጡት እንጂ መሰረቱ አንድ ነው። ቀጥለን ደግሞ ዋና ዋና ልዩነትን እንይ። የካቶሊክና የፕሮቴስታንት ማንነት የሚለዩት ቁልፍ ነጥቦች ምንድናቸው? ነጥብ በነጥብ እንያቸው። የስልጣን ጉዳይ። ካቶሊክ ጳጳሱ የክርስቶስ እንደራሴ ነው። የመጨረሻ አስተምህሮ የመወሰን ስልጣን አለው። ይህ ስልጣን በመጽሐፍ ቅዱስና በትውፊት ይመራል። ማጂስቴሪየም ማለትም የቤተ ክርስቲያኗ የማስተማር አካል ማለት ነው። ሁለቱንም ይተረጉማል ይላሉ። ፕሮቴስታንት ሶላ ስክሪፕቱራ መጽሐፍ ቅዱስ ብቻ፣ የመጨረሻውና ብቸኛው የስልጣን ምንጭ መጽሐፍ ቅዱስ ነው። ጳጳስም ሆነ ትውፊት ከመጽሐፍ ቅዱስ በላይ ወይም እኩል ስልጣን የላቸውም አሉ። ይሄ በወቅቱ ትልቅ የሆነ ልዩነት ነው። አሁንም ሁለተኛ የመዳን መንገድን በተመለከተ ነው። ካቶሊክ መዳን የሚገኘው በእምነት፣ በበጎ ሥራ እና በሚስጥራት ተሳትፎ ነው። ጸጋ በቤተ ክርስቲያን በኩል ይፈሳል ይላል። ፕሮቴስታንት ሶላ ፊዴ በእምነት ብቻ መዳን በክርስቶስ በማመን ብቻ ይገኛል። በጎ ሥራ የመዳን ውጤት ፍሬ እንጂ የመዳን መስፈርት አይደለም ይላል። ሶስተኛ ሚስጥራትን በተመለከተ ካቶሊክ 7 ሚስጥራት አሏቸው። ጥምቀት፣ ሜሮን፣ ቁርባን፣ ንስሐ፣ ጋብቻ፣ ክህነትና ቀንዲል። በቁርባን ጊዜ እንጀራና ወይኑ በትክክል ወደ ክርስቶስ ሥጋና ደም ይቀየራል ብለው ያምናሉ። ፕሮቴስታንት አብዛኞቹ 2 ሚስጥራትን ብቻ ነው የሚቀበሉት፣ ጥምቀትንና ቁርባንን፣ የጌታ እራትን። ቁርባንንም እንደ ምሳሌያዊ ወይም መንፈሳዊ ህብረት እንጂ እንደ ቀጥተኛ ለውጥ አድርገው ላያዩት ይችላሉ። 4 የአምልኮ መንገድ። ካቶሊክ ቅዳሴ ብዙ ጊዜ መደበኛ ስርዓት ያለው በቁርባን ላይ ያተኮረ፣ ዕጣን፣ አልባሳት፣ አንዳንዴም ላቲን ቋንቋን ይጠቀማል። ፕሮቴስታንት ግን
በጣም የተለየ ነው። አንዳንዶቹ ጥንታዊ ስርዓትን የሚከተሉ አሉ፣ ለምሳሌ ሉተራን፣ አንግሊካንን የመሳሰሉ። ሌሎች ደግሞ እንደ ጴንጤቆስጤና ባፕቲስት በዘመናዊ ሙዚቃ በስብከት ላይ ያተኮረ ብዙም መደበኛ ስርዓት የሌለው አምልኮ አላቸው። ለብዙዎቹ ቀላልነትና ቀጥተኛነት ስፖንታኒቲ ይታይባቸዋል። አምስተኛ የቤተ ክርስቲያን አወቃቀርና ልምምዶች። አገልጋዮች የካቶሊክ ቀሳውስት በላቲን ስርዓት አያገቡም። ፕሮቴስታንቶች ጋብቻን ይፈቅዳሉ። ብዙዎቹም ሴቶችን ለአገልግሎት ይሾማሉ። ቅዱሳንና ማርያም ካቶሊኮች ቅዱሳንን ያከብራሉ፣ ድንግል ማርያምንም ያከብራሉ፣ አማላጅነትንም ይጠይቃሉ። ፕሮቴስታንቶች እንደ አርያ ያከብሯቸዋል፣ ነገር ግን ወደ እነርሱ አይጸልዩም ወይም አማላጅነታቸውን አይጠይቁም። መንጽሔን በተመለከተ ካቶሊኮች ከሞትን በኋላ ስላለ የመንጻት ቦታ ያምናሉ። ፕሮቴስታንቶች በአብዛኛው ይህንን አይቀበሉም። 6 ስነ ጥበብና ስነ ሕንጻን በተመለከተ ካቶሊክ አብያተ ክርስቲያኖቻቸው በሐውልቶች፣ በስዕሎች፣ ባለቀለም መስታወቶች ያጌጡ ናቸው። ፕሮቴስታንት በተለይ የተሐድሶ መጀመሪያ ላይ ምስሎች በማስወገድ በቃሉ ላይ ለማተኮር ሲባል አብያተ ክርስቲያኖቻቸውን ቀለል ያሉ ነበሩ። ዛሬ ብዙ ዘመናዊ አብያተ ክርስቲያናት እንደ ትልቅ አዳራሽ ሊመስሉ ይችላሉ። እነዚህ ልዩነቶች በወረቀት ላይ ብቻ የቀሩ አይደሉም፣ የዓለም ቅርጽን ሰርተዋል። ካቶሊካዊነት ዛሬ ከ1.3 ቢሊዮን በላይ ተከታዮች አሉት። በተለይ በላቲን አሜሪካ፣ በደቡብ አውሮፓ ጠንካራም ነው። ፕሮቴስታንትነት ወደ 900 ሚሊዮን ተከታዮች አሉት። በሰሜን አሜሪካ፣ በሰሜን አውሮፓ እና በአፍሪካ በተለይ ከሰሃራ በታች በስፋት ተሰራጭቷል። በታሪክ ካቶሊካዊነት ለሬኔሳንስና ለዓለም አቀፍ ሚስዮናዊነት ትልቅ አስተዋጽኦን አበርክቷል። ፕሮቴስታንታዊነት ደግሞ ለካፒታሊዝም እድገት፣ የሥራ ስነ ምግባርና ለዲሞክራሲያዊ ሐሳቦች መስፋፋት በተለይ በአሜሪካ ትልቅ ሚናንም ተጫውቷል ይባላል። ዛሬ ሁለቱም ወገኖች ፈተናዎች አሉባቸው። ዓለማዊነት፣ ሰዎች ከሃይማኖት መራቅ ዋነኛው ነው። ግን ሁለቱም ለመቀጠል ጥረት እያደረጉ ነው። ካቶሊኮች በዓለም አቀፍ ተደራሽነት፣ ፕሮቴስታንቶች በዘመናዊ የአምልኮ ስታይሎች፣ በሚዲያዎች የውህደት ጥረቶች አሉ። ከቅርብ 10 ዓመታት ወዲህ በካቶሊኮችና በፕሮቴስታንቶች መካከል ብዙ ውይይቶች፣ የጋራ ጸሎቶችም ተደርገዋል። ልዩነቶች ጥልቅ ቢሆኑም የጋራ መግባባት ፍለጋው ግን እንደቀጠለ ነው። እንግዲህ በካቶሊክና በፕሮቴስታንት ክርስትና መመሳሰሎችና ልዩነቶች ላይ ያደረግነው ትንሽዬ የሆነች ዳሰሳ ይህን ይመስላል። ከጋራው የክርስቶስ መሰረታቸው አንስተው እስከ ልዩ ልዩ የእምነት አረዳዶቻቸውና የአምልኮ ስርዓቶቻቸው ድረስ አይተናል። እነዚህ ሁለት ታላላቅ የክርስትና ቅርንጫፎች ዓለምን እንዴት እንደቀረጹ ተመልክተናል። ወደ ካቶሊክ ስርዓትና ትውፊት ያዘነብላል ልባችሁ ወይስ ወደ ፕሮቴስታንት የግል እምነትና የመጽሐፍ ቅዱስ ትኩረት? ምርጫው የግል ነው። ሁለቱም ግን በሚሊዮኖች የሚቆጠሩ ሰዎችን የመንፈሳዊ ሕይወት መንገድ ሆነዋል። እናንተስ ምን ትላላችሁ? የእናንተ አስተያየት ምንድን ነው? በካቶሊክና ፕሮቴስታንት ልዩነት ላይ በጣም የሚገርማችሁ ወይም የሚያሳስባችሁ ነጥብ የትኛው ነው? ከታች በኮሜንት መስጫ ላይ ሐሳባችሁን አካፍሉ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ቻው።